ቆንጆቹ ደራሲ ሰርቅ ዳንኤል። ቆንጆቹ እና ደግሞ ጭራ። የምን ጭራ? ጭራ ነው፣ የዝንብ ማባረሪያ ጭራ። ደግሞ ጭራ ምን ይሰራልሃል? ነገርኩሽ እኮ ቄስ መምሰል ነው የምፈልገው። ወር ሆነው ዘውዲቱ ቤት ዘግቶ ከተቀመጠ ድንገት ሲሰወር ደብዛው ሲጠፋ አውሬው እያጓራ በየስርቻው እንደሚያነፈንፍ ገምቷል። ቢሆንም አንድ ቦታ አድብቶ ጊዜ እስከወሰደ ድረስ መልሰው ጭራውን ለመያዝ ይቸገራሉ። በዛ ጊዜ ውስጥ እሱም ራሱን ለመቀየር ጊዜ ያገኛል። ከዘውዲቱ ጋር በሂሳብ ተስማምተው እዛው ሰነበተ። አብሯት የሚያድር ደንበኛ ያገኘች ሌሊት እፎይ ብሎ አንዴ በጀርባው አንዴ በደረቱ እየተገላበጠ ደልቶት እየተኛ፣ ያልቀናት ሌሊት ደግሞ የማታ ማታ እየተጎተተች መታ በዛችው ጠባብ ታጣፊ አልጋ ላይ እየተጋፉ ወር አለፈ። እንደምንም ገና ቤቷን በተከራየ በአራተኛው ቀን ነበር አላስችል ብሏት የጠየቀችው። የጠበቀው ጥያቄ ነበር። መምጣቱ አላስደነገጠውም፣ አላስበረገገውም። ተዘጋጅቷል። ምን እንደሚመልስላት ያውቅ ነበር። ጺምን ለምን አትላጨውም? ደግሞ ለምን ወጣ አትልም? ከጧት ጀምረህ እስከ ማታ በር ዘግተህ ምንድነው? የጤና ነው አለችው። ጧት ከደንበኛ ጋር አድራ አረፋፍዳ ስትመጣ ከቤት ስታገኘው አዎ አላት፣ ነገሩን ባጭር ለመቅጨት። ምን ማለት ነው አዎ አለች፣ የምታበጥረውን ጸጉሯን ለቃ ቁልቁል በተቀመጠበት እየተመለከተችው። አዎ ነዋ አለ፣ ይበልጥ ገፍታ እስክትመጣ ወጥራ እስክትይዘው። ሁኔታው እንዳላማራት በግልጽ ታስታውቃለች። ቀሚሷን በጭንቅላቷ አውልቃ አልጋው ላይ ወርወር አደረገችውና ከፊት ለፊቷ ያለውን ቁም ሳጥን ከፈተች። ወንድም አለች፣ ከቁም ሳጥኑ ውስጥ የተሰቀለ ልብስ ማውረዷን ሳታቋርጥ ፊቷን ወደሱ መልሳ። ወንድም ብሬ እስካልተቋረጠ ድረስ አመትም ተዘግተህ ብትቆይ ግድ የለኝም፣ ግን ደግሞ ችግር አልፈልግም። ከፖሊስ ነው የተደበቀው አይደል? ምን ማለትሽ ነው? እንዴት ከፖሊስ? ደነገጠ። ተው እባክህ አለች፣ ከቁም ሳጥኑ ያወረደችውን ቀሚስ እያጠለቀች። አሁን ማን ይሙት ዓለም በቃይ ብለህ እኔ ጎጆ ውስጥ ሱባኤ የገባው ለነፍስ ነው የሚለው ጠፍቷት ዝም ብሎ ተመለከታት። ሰርቀ ነው አይደል? ሰርቀን የተደበቀው አይደለም እንዴ አለ ፈጠን ብሎ። ለፖሊስ እንዳታሳጣው ሰጋ። ታዲያ ምንድነው? ወይስ ፍቅር ያዘ ከኔ? አለች ድንገት ስቃ። እኔ ግድ የለኝም፣ ሌባ ቀርቶ የፈለከው መሆን ይችላል፣ ግን ልምከርህ፣ ከፖሊስ ከሆነ የተደበቀው እዚህ ተከታ አታመልጣቸው። አንድ ቀን ወጣ ያልክ ቀን ጋማህን ያብተዋል። ራቅ ብለህ ሂድ፣ ድሬዳዋ ወይ ጅማ፣ እንደ ገንዘቡ እንደሰረከው ገንዘብ ብዛት። ሰርቄ አይደለም ዘውዲቱ። ከተቀመጠበት አልጋ ተነስቶ በጠባቧ ክፍል ጎርደድ ማለት ያዘ። ታዲያ እኔ ቤት ውስጥ እናትህን ቀብረሃል? አይኖቿ አብረው እየተንጎራደዱ ወገቧን ይዛ ጠየቀችው። ጊዜው እንደሚደርስ ቀድሞውንም ገብቶታል። እንደምትጠይቀው ወጥራ እንደምትይዘው ገብቶታል። የሚያሳምን ምክንያት መስጠት እንዳለበትም ተረድቷል። አለበለዚያ ለሳምንታት ቤቷ ውስጥ ተደብቆ ሊቆይ አይችልም። ባጭሩ የቤትሽን ኪራይ እስካላቋረጥኩ ድረስ አያገባሽም ብሎ ዝም ሊያሰኛት ይችላል። ግን ደግሞ ልትፈራ ትችላለች። ወንጀል ፈጽሞ ከቤቷ የተሸሸገ ሊመስላት ይችላል። ውጣ ብትለውስ? ፖሊስ ይዛ ከተፍ ብትልስ? ለዚህ ነው ቀደም ብሎ የሚላትን ያዘጋጀው። ሊያስደነግጣት አይገባም፣ ግን ደግሞ ልታዝንለት ይገባል። ችግሩን ተረድታ ልትረዳው ፈቃደኛ መሆን አለባት። ቀስ ብሎ ማግባባት አለበት። ምን መሰለሽ ዘውድዬ አለ ቀረብ ብሎ ግራ ክንዷን ያዝ አደረገና፣ ግን አደራ ይሄን ያህል የሚያስጨንቅ ከሆነ አትንገረኝ። ምን መሰለ ከብዬ በሰላም መኖር ስለምፈልግ ብቻ ነው። ገላይን ሽጬ የኖርኩት አንሱኝ፣ ተባብርሽ ምንትስ እየተብዬ ዘብጥያ መውረድ አልፈልግም። ይገባሃል አይደል? ልጅ አለኝ፣ የምወደው የምቀልበው ወንድ ልጅ፣ ነገ የሚሸረሙጥ። ፈገግ አለች። ልታስከፋው እንዳልፈለገች ከሁኔታዋ ያስታውቃል። ባለፉት ቀናቶች ሳይታወቃቸው በመሃላቸው የመግባባት ስሜት ተፈጥሯል። ስሙን ስትጠይቀው
ከበደ ብሎ እንደዋሻት ብትረዳም አላስጨነቀችውም። ስቃተዎቹ ተከትለዋት ቤቷ ድረስ መጥተው ተጨማልቀው አጨማልቀዋት ሳንቲም ወርውረውላት እንደሚሄዱ ደንበኞቿ እንዳልሆነ ግን ተረድተዋለች። የመጀመሪያው ማታ አብሬሽ አልተኛም ሲላት ለይስሙላ ነበር የመሰላት። አጋጥመዋታላ የገዛ ገንዘባቸውን ከፍለው መጥተው ተለማመጡን የሚሉ ካላንቆለጳጰሳችሁን የሚሉ ያው የገዛችሁት ዕቃ ሲባሉ የሚግደረደሩ። ያን ቀን ማታ በሌ ውስጥ ልብሴን አቀብለኝ ብላው ያለችውን አቀብሏት መብራቱን አጥፍቶ ከጎኗ አልጋው ውስጥ ሲገባ ይዘግይ እንጂ ያው እንዳውሬ ወንድሞቹ የማታ ማታ ዘሎ እንደሚያንቃት አልተጠራጠረችም ነበር። አልጋው ውስጥ ገብቶ በጀርባው ተኝቶ ስታየው ደነቃት። ቢሆንም አላመነችውም። ዘግይቶ ሊጓጉር ነው ብላ ደህና አደር አለችውና በደረቷ ተገልብጣ ተኛች። እንቅልፍ ሊወስዳት ግን አልቻለም። ሰውነቷ አላርፍልሽ አላት። ካሁን ዘሎ እያለች እላይታች የሚለውን ትንፋሹን ተከተለችው። እንቅልፍ እንዳልወሰደው እርግጠኛ ነበረች። እንዳሰበችው ሐሳቡን ሳይቀይር ዘገየባት። ቢያነቃቃውና በጊዜ ብገላገል ብላ በእንቅልፍ ልቧ እንዳለች ሁሉ ተወራጨችና በብርድ ልብሱ ውስጥ ክንዷን ሰዳ አንድ እጇን ጭኑ ላይ ጣል አደረገችው። ተፈታተነችው። ሲሸማቀቅ ተሰማት። እጁን ሰዶ እጇን ከላዩ ላይ አነሳና በቀስታ ራቅ አድርጎ አስቀመጠው። በእንቅልፍ ልቧ ያለች ሳይመስለው አልቀረም። ጃውሳው በጉ ተረጋጋች። ሳታውቀው ድብን ያለ እንቅልፍ ይዟት ጭልጥ አለ። በተከተሉት ቀናት ሳትጠይቀው ቀድሞ የተስማሙበትን የወር የቤት ኪራይ ሂሳብ ሰጣት። ከዛ በተረፈ ከሆቴል እንድታመጣለት ገንዘብ እየሰጣት ራሱን ብቻ ሳይሆን እሷንም እየቀለበ ተቀመጠ። ተገኝቶ ነው፣ ግን ደግሞ ከቤት ብቅ አለ ማለቱ የተደበቀ ሰው አስመስሎታል። አንድ ክፍል ቤቷ ውስጥ ዘግቶ መቀመጥ ምን ማለት ነው? ታዲያ ይሄን ዝም ብሎ ማለፍ ይቻላል? ነገ አንዱ መርቶበት ቢያስይዘው አብራ መውረዱ አይደለም። የተካፈለች አብራ የገመጠች ይመስል ልክ ነሽ ይገባኛል እኮ ግን ሰርቄ አይደለም አላት። የያዛቸውን ክንዶቿን ለቆ አልጋው ላይ እየተቀመጠ እሺ ምንድነው ታዲያ? ምን መሰለሽ? ያጠነጠነውን ይተረትር ጀመር። 4 ቀን ሙሉ ብቻውን በሚሆን ሰዓት እየተንጎራደደ ያጠናውን የተለማመደውን ዲስኩር ጀመረ። በመሰራበት መስሪያ ቤት ውስጥ ረዳት የሂሳብ ክፍሉኝ ነበር ማገለግለው። ዘውድዬ እኔ ትዳር ያለኝ ሰው ነኝ። የ2 ልጆች አባት ነኝ። ነገር አልሻም። በሰላም ሰርቼ ከቤቴ መግባት ከባለቤቴና ከልጆቼ ጋር ያገኘሁትን ተቋድሼ ማደር ነው ምሻው። ምን መሰለሽ? ትክ ብለው ቁልቁል የሚያዩት አይኖቿ ሰርስረውት ገቡ። ግንባሩን የምታነበው መሰለው። 2 እጆቹን አንስቶ ለአንድ አፍታ ፊቱን በመዳፎቹ ውስጥ ደበቀው። ዘውድዬ መኝ እኔ 5 ሳንቲም አልነካውም። ፈጣሪ ምስክሬ ነው። 70 ሳንቲም አላነሳውም። ግን በመስሪያ ቤታችን በርካታ ገንዘብ ጎድሎ ተገኘ። ነገሩ እንደተገለጸ የመስሪያ ቤታችን የሂሳብ ሹም የኔ አለቃ የገባበት ጠፋ። ዘውድዬ ገንዘቡን ያጠፋው እርሱ ነው። አውቀዋለሁ ንጽህናዬን። ከኔና ከሱ ሌላ ደግሞ ማንም ገንዘቡን ሊያጠፋ አይችልም። አለቃዬ በተሰወረ በ3ኛው ቀን እኔን ይዘው ሊመረምሩኝ እንዳሰቡ የሰማ ሰው ሹክ አለኝ። ምርጫ ባጣ ለጊዜው ብዬ ተሰወርኩ። ተሳስተሃል እኮ አለች ዘውዲቱ ራመድ ብላ መጣ ከጎኑ አልጋው ላይ እየተቀመጠች። ስጠፋ እኮ አንተ ያደረከው ማለቴ ገንዘቡን ያጠፋ ነው የሚያስመስልብህ። ምን ላድርግ ዘውድዬ? እንዳመነችው ገባው። ልቡ ተረጋጋ። ይበልጥ በቅራቅንቦ ሊያሰምጣት ተዘጋጀ። ቢይዙኝስ፣ ቢያንገላቱኝስ፣ ቢያስሩኝስ? ዘውድዬ ያላጠፋሁትን ገንዘብ ውለድ ቢሉኝ ምን ሊውጠኝ ነው? ሕፃናት ልጆቼ ምን ሊውጣቸው? ሰውየው መያዙ አይቀርም። ዘውድዬ ሙች መያዙ አይቀርም። እውነቱ ይገለጻል። ያኔ ይወጣሉ። እኔ ራሴ እጄን በፍቃድ ይሰጣሉ። እውነቱ ይገለጻል። ሌባው ሳይያዝ ግን እጄን መያዝ የለባቸውም። ሰውየው እንደሚያዝ በምን አወቅ? ዘውድዬ ተደብቀን እስከ መቼ እንኖራለን? አንዳችን እንያዛለን። ያማ አይቀርም። ዋናው ነገር ቀድሞ ማን ይያዛል ነው። አየሽ፣ ቀድሞ እሱን ከያዙት አመለጥኩ ማለት ነው። ንጽህናዬን የሚያውቅ ፈጣሪ ረዳይ ማለት ነው። እንዲያ እንዲሆን ደግሞ ዱካዬን ማጥፋት አለብኝ። ለጊዜው መሰወር አለብኝ። ለዚህ ነው ማስቸግርሽ። ዘውዲቱ መኝ ብድርሽን ከፍላለሁ። ነገ ቤተሰብ ነን።
ወንድምሽ ነኝ። ባለቤቴም እህትሽ ነች። አይኗን እያየ አስተዛዝኖ አታልላት። የሰረቀውም ያልሰረቀውም እኩል የሚባረርባት ዓለም። ለራሷ ነበር የተናገረችው ዘውዲቱ። ተረጋጋ። አምነዋለች፣ ያለ ጥርጥር አምነዋለች። የተረተረላትን ቱባ ውሸት ምንም ሳታስቀር ውጣለታለች። ተረጋጋ። ከዚያ ቀን ወዲያ ብዙም አላስቸገረችውም። በቀን 3 ምግቡን ከሆቴል እየገዛች ታመጣለች። በተረፈ ታጽናናዋለች። ፈዘዝ ያለ ሲመስላት አይዞህ፣ አታስብ፣ ተጫወት ትለዋለች። አልፋ ተርፋ ቤቷን ተከራይቶ በገባ በሳምንቱ ግን እኮ ቤተሰብህ በጣም ነው የሚረበሸው፣ ከፈለክ መልእክት ላድርስልህ አለችው። ዘውድዬ፣ ይሄም አይሆንም። ዋዛ አድርገሻቸዋል ፖሊሶችን። ይሄኔ ቤቴ ዙሪያው ይጠበቃል። ስትገቢ ካዩሽ ከኋላ ተከትለውሽ ነው የሚመጡት አላት። ግድ የለም፣ ስልክ ደውዬ ባለቤትን አንድ ቦታ ቀጥራታለሁ። አይ ዘውድዬ፣ የምን ስልክ አመጣሽብኝ? አሁን በእኔ አቅም ልጆቼን ቀልቤ ተርፎኝ ስልክ ቤቴ ገባ። ያዘነ መሰለ። በቃ አትበሳጭ። እኔ እኮ ባለቤት ትጨነቃለች ብዬ ነው። ግድ የለም ዘውድዬ፣ ባይሆን ራሴን ቀይሬ ከሳምንት በኋላ ወጥቼ ሁኔታውን ሁሉ ሳላልዬ እመለሳለሁ አላት። ለመጪው ውሸት እያዘጋጃት። ከቤቷ በገባ በወሩ ነበር ወደ ውጭ ሊወጣ እንደተዘጋጀ የነገራት። ጺምህም አድጓል፣ ማንም አያውቅም። ግን ለማንኛውም ጠንቀቅ በል። በጣም እንጂ ዘውዲቱ፣ በጣም አየሽ፣ የጺሜ ማደግ በቂ አይደለም። ሁለመናዬ መቀየር አለበት። ታዲያ ምን ልትፈጥር ነው? ጡቴን አላበድርህ፣ እሱንም ብሰጥህ ሻይ ሊጋብዙ ያስቆመዋል አለች እየሳቀች። ዘውዲቱ፣ አይደለም ጡትሽን አይደለም፣ የምትገዢልኝ እቃዎች አሉ። የምን እቃ? ጥምጥም፣ የቄስ ጥምጥም፣ ጋቢ፣ ደግሞ ከዘራ ጫፉ ላይ መስቀል ያለው ምርኩዝ። አወቅሽው አይደል? ምን ልትሆን ነው? ቄስ መስዬ ልወጣ ነው ያሰብኩት። አንተ ጉደኛ ነህ አለች ዘውዲቱ በተገረመ ፊት አፍጥጣ እየተመለከተችው። እና ደግሞ ጭራ። የምን ጭራ? ጭራ ነዋ፣ የዝንብ ማባረሪያ ጭራ፣ ቄሶች የሚይዙት። ደግሞ እሱ ምን ይሰራላል? ነገርኩሽ እኮ ቄስ መምሰል ነው የምፈልገው አልኩሽ። ደግሞም ፊቴን እሸፍንበታለሁ። እና ደግሞ ሌላስ ምን ቀረ? ሳቋን ማፈን አቃታት ዘውዲቱ። የታቦት ዣንጥላስ፣ ጽናጽልስ፣ ከበሮስ? ጭንቅላቷን ወደ ኋላ ጥላ በሳቅ ፍርስ አለች። ዘውዲቱ፣ አታሹፊ። ላስቲክ ቦት ጫማም ግዢልኝ፣ መንገደኛ እንድመስል፣ ከገጠር የመጣው እንድመስል። የገንዘብ ቦርሳውን አውጥቶ ይበቃታል ያለውን ገንዘብ ሰጣት። ያን ማታ ከሥራ ስትመለስ ያላትን የጠየቃትን ሁሉ አንድም ሳታስቀር ገዝታ መጣችለት። በሩን ከፍቶ ሲያስገባት የተሸከመችውን ሁሉ አልጋ ላይ ዘረገፈችውና በረጅሙ ተነፈሰች። እሺ አባ፣ ደህና መሹ አለችው እየሳቀች። ታዲያ ዘውድዬ አለ ጉንጮቿን በጣቶቹ ቆንጠር አድርጎ። ፈጠን አለና አልጋው ላይ ያስቀመጠችለትን በጋዜጣ ወረቀት የተጠቀለሉ ዕቃዎች ተራ በተራ የተጠቀለሉበትን ወረቀት እየቀደደ ይመለከታቸው ጀመር። ሳሳ ያለ ጋቢ አትገዥም ነበር? ይሄን ተሸክሜ ሌሊት ቆሞ ሲያስቀድሱስ ብርዱስ አለች እየሳቀችበት። አልጋ ውስጥ ልትገባ እየተዘጋጀች አንቺ እኮ ታሾፊያለሽ። ከዘራው ይልቅ ምርጥ ነው። ምርጡን ለአባ ጥምጥም ነው ይሄ አይደል አላት ነጭ ሸማ አንጠልጥሎ። እንደ ተገልጋዩ ነው፣ መቀነትም ይሆናል አለችው። ደግሞ ይሄ ምንድን ነው አላት የእንጨት መስቀል አንከርፎ ይዞ። መስቀል ይሉታል። ድሮ ኢየሱስ የሚባል ሰውዬ ነበር። ማናልሽ? ክርስቶስ ማለቴ ነው። ዘውዲቱ፣ በእናትሽ አትጫወችብኝ አቋረጣት። ምን አሾፋለሁ? መስቀል የማይይዝ ቄስ አይተህ ታውቃለህ? አንዱ አሮጊት ሮጠው መተው አባ ሳልሙኝ ቢሉህ ምን ልትል ነው? ዘውዲቱ አልገዛችልኝም ልትል ነው? መስቀሉን እንደያዘ ሳቅ ይተናነቀው ጀመር። ትክክል ነች። ዋናውን መማሪያን የረሳው የቄሱን መስቀሉን። ዘውዲቱ ያንቺ ጭንቅላት እኮ ያለ ቦታው ነው አለ ሳይታወቀው። እንዴት? የት መሆን ይገባው ነበር? ጭኖቼ መሃል አለች ልብሷን ለማውላለቅ እየተዘጋጀች። እንደሱ ማለት አይደለም ለማለት የፈለግኩት አለ
ግራ ሲገባው እየሳቀ አባ ይቀድሱብኝ፣ ይልቅ መስቀሉን ወዲያ ያስቀምጡና ልብሱን አውላልቀው አቅፈውኝ ይደሩ አለች የለበሰችውን አበሻ ቀሚስ እያወለቀች። ያወለቀችውን ቀሚስ ከቁም ሳጥኗ ሰቅላ ተመለሰች። ከሰውነቷ ጋር የተለጠፈ የሚመስለውንና ያፈጠጠ ጡቷን ወጥሮ የያዘውን ነጭ ልስልስ የውስጥ ልብሷን በጭንቅላቷ በኩል እየታገለች ሳበችው። መካከለኛ የፓፓያ ቅርጽ ያላቸው ጡቶቿ ውስጥ ልብሱ ሟዠቅ አድርጓቸው ሲያልፍ ናትናኤል ዓይን ላይ እንደ ጎማ ደጋግመው ነጠሩበት። ያልተሟሸ ሸክላ የመሰለው ደረቷና እምብርቷ አካባቢ የሚታየው ቅርጿ ገና ሳይነኩት ከሩቅ የሚለሰልስ ነው። የዳሌዋ ሚዛን በአግባቡ አበጥ ብሎ የሽንጧን አወራረድ ደርዝ ይጠብቃል። ናትናኤል ባለፉት ቀናት እየተላመዳት በመምጣቱ አይናፋርነቱን ከላዩ ላይ ጥሎ ለመጀመሪያ ጊዜ ቄስነቱን ረስቶ ትክ ብሎ ተመለከታት። አይኖቹን በሰውነቷ ላይ ወደ ታች ከታች ወደ ላይ አሮጣቸው። ዞር በል ይሉኝታ። ህሊና በማስተዋል እየታገዘ በውበት አድናቆት ይርካ፣ ተፈጥሮ ትደነቅ። ከእግዚአብሔር በታች ቅርጽ ቢመለክ ምን ያስገርማል? የሴት ልጅ ቅርጽ፣ የጽጌረዳ አበባ ቅርጽ፣ የግራር ዛፍ ቅርጽ፣ የወንዝ ዳር አለት፣ የንስር አሞራ፣ የእንስሳ፣ የሜዳ አህያ፣ የዘውዲቱ። ምነው አባ ቄሱ ትኩር ብለው አዩኝ ስትለው ከሄደበት ሀገር ተመለሰ። አይ ዝም ብዬ እንደው አለ አይደል የሚመልስላት ጠፋው። ትንሽ ደንገጥ እንደማለት ቢልም እይታውን ከላይዋ ላይ አልነቅላለ። ዘውዲቱ እየተውረገረገች ወደ ቁም ሳጥኗ ተጠግታ እጇን ወደ ውስጥ ሰዳ የተሰበረ የፊት መስታወት ስታወጣ በጀርባና በትከሻዋ የደሳሳዋን ትንሽ ክፍል የታመቀ አየር የምትቀዝፈው መሰለች። የዳሌዋ ሚዛናዊ እንቅስቃሴ ለመጥ ካለው ቀጭን ወገቧ ጋር ሙዚቃዊ ስልት ፈጥሮ በውስጥ ሱሪ ብቻ የተሸፈነውን መቀመጫዋን ጎልቶ እንዲወጣ አድርጎታል። ናትናኤል ሰውነቱ ሲሟሟቅ ተሰማው። ይሄ ነው ብሎ የማይለየው አንዳች ስሜት ሁለመናውን ይወረውና ይወጣጥረው ጀመር። እንደ አቅማችን እኛም መስታወታለን፣ የተሰበረም ቢሆን የፒያሳም ባይሆን ቅባትም አለችና ከአልጋዋ ትራስጌ የቅባት ቆርቆሮና ቢልቃጥ አወጣችና አልጋው ላይ እግሯን አነባብራ ተቀምጣ ትቀባባ ጀመር። ኖሮ ካሉት መቃብር ይሞቃል ሲሉ አልሰማሽም? አይዞሽ አላት። ግርምቡዷ ላይ እንደተቀመጠ አይኖቹን በተነባበሩት እግሮቿ ላይ ተክሎ የባቶቿን ዘና ያለ ማራኪ አወራረድ እያደነቀ እሱስ እውነትህን ነው፣ አትመልከች ሱፍ አትይ መኪና እኛም እንገዛለን እድሉ ሲቃና ብሎ የለ ዘፋኙ አለች ባሮጌ ማበጠሪያ ጸጉሯን እየሞዠቀች። ናትናኤል ሳያስበው አንድ የሚጸጽተው ነገር ድንገት ተናገረ። ቆንጆ ነሽ አላት ትንፋሹ እየተናነቀው። የአድናቆት ቃል ምን ይጎዳል? ቆንጆ ነኝ አለችና መስታወቱን አልጋዋ ላይ ውርውር አድርጋ የቄስ ቆንጆስ አንተ ብላ ድኩላ እንደሚያጠምድ ነብር ዘላ ተጠመጠመችበት። ጭኖቿን ጉልበቱ ላይ አጋድማ እያገላበጠች ታሻሸው ጀመር። ልቀቅኝ አለ ሊገፈትራት እየተፍጨረጨረ። አሁን ገና ታያስክ አይደል እያለች በሳቅ ትንከተከት ጀመር። ያሞጠሞጡ ጡቶቿን በደረቱ ላይ እንደ ደንገላሳ ያንከባለለች። እንዲህ ነች ዘውዲቱ፣ ቆንጆ ነሽ እያልክ ደግሞ ልትገፈትረኝ? እጆቿን ሊያስለቅቃት ሞከረ። አለቅ ዛሬ ብራምባርህን ሳልሰብረው። ሙከራዋን ወደ ቀልድ ለወጠች እየተፍነከነከች። ዞር በይ ዘውዲቱ። በመጨረሻ ተሳካለት። ሲገፈትራት እጇን አላልታ ለቀቀችውና አልጋዋ ውስጥ ገብታ እያስካካች ትንፈቀፈቅ ጀመር። ሙከራዋን በኋልዮሽ አስተሳሰቧ ቀልድ አድርጋ እንዳየችው ለናትናኤል ታውቆታል። ናትናኤል ሁለመናው እንደጋለ ነው፣ አልቦታል። የልቧ አመታት ጨምሯል። ቀዝቃዛ ገላዋ ለቆት ይሄዳል መስል እስኪለው ድረስ ተቅበጠበጠ፣ ተቁነጠነጠ።
ሱሪው መወጣጠሩን አሁን ነው ያወቀው። ሰይጣን የሚባለው ለካ ይሄ ነው። አዳምና ሔዋን ወይስ ሔዋንና አዳም? አዳም ለካ ደካማ ነው፣ ኢምንት። የሴት ትንፋሽ በሙቀት ንረት በቅጽበት ጉድ የሚያደርገው፣ የሴት ልጅ ገላ ሲነካውና የሴት ልጅ ጣት ሲዳስሰው ስሜቱ እንደ በረዶ ቀልጦ በሴኮንዶች ምርኮኛ የሚያደርገው። ይገርማል። ለካ ሰው ወዶ አይደለም አይገቡበት አዘቅት የሚወርደው፣ በጨለማ ዋሻ ውስጥ የሚሰምጠው ለጥቂት እኮ ነበር። ለዓላማው የተነሳሳ መሆኑና ባስተዳደጉ ባይተዋር የሆነበትን ሽርሙጥናን መጥላቱ እንጂ ጉድ ሆኖ ነበር። ለማንኛውም ግን ፈተና ነው ዛሬ ያሳለፈው። ዘውዲቱም አይበገሬነቱ እንደገባት ግልጽ ነው። አረናተኛ እባክህ፣ እኔ እንቅልፌ መጣ። መስታወቷን ደግሞ ቦታዋ አኑርልኝ። ጎሽ የኔ ቤት ጠባቂ፣ የኔ ዘበኛ አለችው ያዛጋጅ። ጭኔ ሳትገባ ታቅፈኛለሽ በገብርኤል አለች። ቀጠለችና በሚገባ እንጂ ወንድም እህቱን አቅፋ አይተኛም ያለው ማን ነው አላት ፈገግ ብሎ። ያን ሌሊት አቅፏት አደረ። ዘውዲቱ ያላትን ሁሉ በገዛችለት በማግስቱ ቦት ጫማውን አጥልቆ ጋቢውን አጣፍቶ ለብሶ ጥምጥሙን ጠምጥሞ መስቀሉን ጉያው ከቶ ጺሙን አጎፍሮ በምርኩዙ መሬቱን እየተነኮሰ ጭራውን በተን መለስ እያደረገ ጭንቀትና ፍርሃት እያንጠረጠሩት ወጣ። ያመሻሉ እንዴ አለችው የቤቷን ተለዋጭ ቁልፍ እየሰጠችው። አይመስለኝም አላት የተንዘላዘለ ጋቢውን ወደ ትከሻው ሽቅብ እየሰበሰበ። ተጠንቀቀ፣ ቤት ድረስ ባትሄድ ጥሩ ነው። ባይሆን ባለቤት ከቤት የምትወጣበትን መንገድ ፈልግ። አታስቢ ብሏት ወጣ። በጠባዋ ኮረኮንች መንገድ አልፎ ከዋናው የመኪና መንገድ ብቅ እንዳለ ፍርሃት አለው። ሰው ሁሉ እሱን የሚያይ የሚመረምር መሰለው። ታክሲ ተሳፍሮ ወደ ፒያሳ ገሰገሰ። ሂሳቡን ከፍሎ ከታክሲ ከወረደ በኋላ በመሃል ፒያሳ ሲያልፍ የገዛ ምስሉን በረጃጅሞቹ የሱቅ መስታወቶች ውስጥ ሲመለከት ለራሱ ማመን አቃተው። ምኑም ቄስ አልመስላለው። የሚያውቁት ቢያገኙት ፈጣሪ አለ ከራሱ ጋር። አንድ ነገር ደግሞ ይጎለዋል። ከውጭ የሚታየው አለባበሱ፣ ቅስናው ህጋዊ መሆን አለበት። ህጋዊ የመታወቂያ ወረቀት ያስፈልገዋል። ምን ማድረግ እንዳለበት ለሳምንታት አውጥቶ አውርዶ በዝርዝር አቅዶታል። ጊዜ አላጠፋም። መንገዱን ተሻግሮ ከአንድ ፎቶግራፍ ማንሻ ቤት ገባ። እንደምን ዋልሽልኝ የኔ ልጅ አላት። ጠረጴዛው ላይ ተቀምጣ ትናንሽ ፎቶግራፎች በመቀስ የምትከረክም ሴት ሲያይ። አቤት እንደምን ዋሉ አለች ልጅቷ ከተቀመጠችበት ተነስታ ቄሱ ከጉያቸው ያወጡትን መስቀል እየተሳለመች። እባክሽ ፎቶ ልነሳ ብዬ አሁን ይደርስልኝ ይሆን አላት አስተዛዝኖ። አይ አሁን እንኳን አይደርስሎትም፣ ነገ በዚህ ሰዓት ቢመጡ አዘጋጅተን ጠብቆታለን። አይ ነገ በዚህ ሰዓትማ ደብረ ሊባኖስ አቀበቱ ላይ ነኝ። አሁን አልኩሽ እባክሽ የኔ ልጅ ላስቸግርሽ፣ መንገደኛ ሆኜ ነው። ለሳምንታት ያጠናውን ቃለ ምልልስ እንዳመጣጡ እያስተካከለ ያወርደው ጀመር ቄሱ። ቀዝቃዛ ፍርሃት ነፍስ ዘርቶ በጀርባው ተንቆረቆረ። እስቲ ቆዩ አንዴ አስራት እያለች ወደ ጓዳ ገባች ልጅቷ። ብዙም ሰዓት ቆይ ረዘም ጠቆር ያለ ጺማም ወጣት ተከትሏት መጣ። እንደምን አለህልኝ የኔ ልጅ አሉ ቄሱ የተዝረከረከ ጋቢያቸውን ወደ ትከሻቸው ሰብስበው የእንጨት መስቀላቸውን ወደፊት እየገፉ። እንደምን አደሩ አላቸው ወጣቱ ጠጋ ብሎ የዘረጉለትን መስቀል እየተሳለመ። ተቸግሬ ያስቸገርኳችሁ፣ ፎቶ ብታደርሱልኝ ብዬ ነበር እባክህ። አሁን ከሰዓት ያጅ ነኝ ወደ ደብረ ሊባኖስ። ፎቶ አስፈልጎኝ ነበር፣ መታወቂያ የጠፍቶብኝ። ቄሱ ጺማቸውን እየዳሰሱ አስተዛዝነው ጠየቁት። አሁን እንኳን ስራ ነበረብኝ፣ ብቻ እስቲ ይግቡ
አለ ወጣቱ ከጀርባ ያለውን ቀይ መጋረጃ እየገለጠ። ተባረክ ልጄ፣ ብሩኩን። በርጩማው ላይ ተቀምጠው ቄሱ አገጫቸውን ቀና አደረጉ። ከግራና ከቀኝ የቆሙት ቡጤ የሚያካክሉ የመብራት አምፖሎች የሚፈነጣጥቁት ብርሃን ከፊታቸው ላይ ካለው ወዝ ሲያርፍ ቄሱ አብለጨለጩ። ቀና ይበሉ አባት፣ ወደ ጎን። አዎ እዚህ ጋር ይመልከቱ። አዎ በቃ አላቸው መብራቶቹን እያጠፋፋ። ተባረክ፣ እንጀራ ከፍ ይበል አሉ ቄሱ ከበርጩማው ላይ እየወረዱ። ተንዘላዝሎ መሬት የደረሰውን ጋቢያቸውን መልሰው አጣፍተው ቀዩን መጋረጃ ሰብሰብ አድርገው ወጡ። ከይ ልጠብቅ መሰል አሉ ቄሱ ወንበር ላይ ቁጭ እያሉ። አዎ ቁጭ በሉ አለቻቸው ወጣቷ ሴት። ተባረኪ የኔ ልጅ ተባረኪ። ከግማሽ ሰዓት በኋላ በትንሽ የወረቀት ከረጢት ውስጥ 6 ፎቶግራፎች ይዘው ከፎቶግራፉ ቤት ወጡ። ቁና እየተነፈሱ። ቄሱ ፎቶግራፍ ብቻውን በቂ አይደለም፣ ወረቀቱ ያስፈልጋል። መታወቂያ ወረቀት፣ የማንም ይሁን ብቻ መታወቂያ ወረቀት። አንድ ስርዓት አስከባሪ አስቁሞ አባ መታወቂያ ቢለው ሳይፈራ ሳይችር ደረቱን ገልብጦ ጋቢውን ገልቦ መሽረጥ ሊያደርገው የሚችለው መታወቂያ ወረቀት ያስፈልገዋል። ከየት እንደሚያገኘውም ያውቃል። የመታወቂያ ወረቀቶች እንደዋዛ ጠረጴዛ ላይ ጣል የሚደረጉባቸው ቦታዎች የት እንዳሉ ያስታውሳል። ባለፉት ሳምንታት ቀን በሐሳብ ተጠፍሮ እየተንጎራደደ ሌሊት በቅዠት ተወጥሮ እየተወራጨ የተዘጋጀበትን እቅድ ተራ በተራ ይፈጽመው ጀመር። ከመንገድ ጥግ ካሉ ሱቅ የፖስታ ከረጢትና ወረቀት ገዝቶ ወረቀቱን አጣጥፎ ፖስታው ውስጥ ከቶ ፖስታውን አሸገውና ወደ ዋናው ፖስታ ቤት አመራ። ረጅም ምርኩዙን በብብቱ ይዞ በፖስታ ቤቱ የላይ በር ገባ። የፖስታ ሳጥኖች የተደረደሩበትን መተላለፊያ አልፎ ከዋናው አዳራሽ ዘው አለ። መደዳውን ከተገጠገጡት መስታወት መስኮቶች ጀርባ የፖስታ ቤቱ ሰራተኞች በየወንበሮቻቸው ላይ ተደርድረው ደንበኞቻቸውን ያስተናግዳሉ። ወደ ቀኝ ገልመጥ አለና ወደ አንደኛው የደብዳቤ መጻፊያ ጠረጴዛ ተጠግቶ ጠረጴዛው ላይ አቀረቀረ። አልፎ አልፎ ቀና እያለ ከፊት ለፊቱ በስተግራ ጥግ ያለውን መስታወት ይመለከት ጀመር። ልቡ አለቅጥ ተጣደፈበት። በሐሳቡ ሺህ ጊዜ ያመላለሰው እቅድ ሊዘበራረቅበት ዳዳው። ከመስኮቱ በታች ያለውን ጠረጴዛ ተመለከተ። 2 ይሁኑ 3 ብቻ የመታወቂያ ወረቀቶች ይታዩታል። ካቀረቀረበት ቀናልና በእጁ የያዘው የታሸገ ፖስታ ከረጢት ወደፊት አንከርፍፎ ወደ መስኮቱ ተጠጋ። የደረቀ ከንፈሩን በደረቅ ምላሱ ቦረሸው። ከፊት ለፊቱ አንድ ሰው ቀደም ብሎ ደረሰና ከመስታወቱ ጀርባ ለተቀመጠችው ወጣት ሴት ሰላምታ ከሰጣት በኋላ አንድ ትንሽ ወረቀት ከኪሱ አውጥቶ አቀበላት። ልጅቷ ወረቀቷን ተቀብላ ካነበበች በኋላ ከተቀመጠችበት ተነስታ ከጀርባ ወዳለ የቁም ሳጥን ሄደች። የእንጨት ሳጥኑን ከፍታ አንዴ አንዱን አንዴ ሌላውን ስታነሳ ከቆየች በኋላ አንድ በካኪ ወረቀት የተጠቀለለ ዕቃ ይዛ ተመለሰች። ዶክተር አለሙ ገዛኸኝ አለች ወረቀት ያቀበላትን ሰው ቀና ብላ ተመልክታ። አዎ ነኝ። መታወቂያ? ሰውየው ቀልጠፍ ብሎ የገንዘብ ቦርሳውን አውጥቶ ከውስጥ የመታወቂያ ወረቀቱን መዘዘና ቀበላት። ልጅቷ መታወቂያ ወረቀቱን ተቀብላ የተጻፈውን ስምና ፎቶግራፍ ከተመለከተችና ትክክል መሆኑን ካረጋገጠች በኋላ በካኪ ወረቀት የተጠቀለለውን ዕቃ ለሰውየው አቀበለችውና ይክፈቱት አለች። ሰውየው ከውጭ ሀገር የተላከለትን በካኪ ወረቀት የተጠቀለለ ዕቃ ያለ ጥንቃቄ ወረቀቱን ከላይ ቀዳዶ አንስቶ ተመለከተው። የተደራረቡ 4 የቪዲዮ ክሮች ነበሩ። ሳንሱር አድርገውት ይመለሱ፣ መታወቂያው እዚህ ይቆያል። በዚህ ቀጥታ ሄዱና ወደ ቀኝ ጥፍ ሲሉ ልጅቷ ሰውየውን አመላከተችው። ሰውየው የተላኩለትን 4 ክሮች ሰብስቦ ይዞ ከአዳራሹ ወጣ። የኔ ልጅ አሉ ቀረብ ብለው ቆመው የነበሩ ነጭ ጥምጥም የጠመጠሙ ቄስ።
እዚህ ላይ የሚጣፈውን ትጥፊልኝ አላውቅበት ብዬ እንዳላዟዙረው ሰጋው። የያዙትን የታሸገ ፖስታ ወደ ልጅቷ ፊት አስጠጉት። ሲናገሩ ድምጻቸው ይንቀጠቀጣል። ወረቀቱን ሲያቀብሏት ምርኩዛቸው አምልጧቸው ወደቀ። ምንድነው የፈለጉት? አለች ልጅቷ ቄሱ ሲደነጋገሩባት ግራ ተጋብታ። የኔ ልጅ ይህን ፖስታ ልልከው ፈልጌ ነበር። ታዲያ ከይህና ከይህ የሚጣፈው እንዳላበላሽ ሰጋው አሉ ቄሱ ያሸጉትን ፖስታ እያገላበጡ። ምን ከምን እንደሚሰፍር አላውቅበት ብዬ ትጥፊልኝ። ለሳምንታት የሸመደዱትን ተረተሩላት። የሚልኩለትን ሰው አድራሻ ያውቁታል? አለች ልጅቷ ፖስታውን ልትቀበል እጇን እየዘረጋች። እንዴታ ቄስ ገብረ ክርስቶስ ጋር? አይደለም ማለቴ ሙሉ አድራሻውን አለች ልጅቷ ፈገግ ብላ። እነግርሻለሁ ብቻ አንቺ ከስፍራው ጣፊልኝ። ልጅቷ ወረቀቱን ከተቀበለቻቸው በኋላ ወረቀቱ ላይ አቀርቅራ የሚነግሯትን ለመጻፍ ትጠባበቅ ጀመር። ቄሰ ገበዝ ገብረ ክርስቶስ በይማ። ልጅቷ በፖስታ ከረጢቱ ጀርባ ላይ ቄሱ ያሏትን ማስፈር ጀመረች። ቄሱ ጠጋ ብለው በጠረጴዛው ላይ ተደራርበው የተቀመጡትን የመታወቂያ ወረቀቶች ሰብሰብ አደረጓቸው። ደብረ ሊባኖስ ገዳም በይ። አዎ ደብረ ሊባኖስ። ቄሱ ከጠረጴዛው ላይ የሰበሰቧቸውን 4 መታወቂያዎች አጋብሰው ከጋቢያቸው ስር ከኪሳቸው ውስጥ ጨመሯቸው። ሸዋ በይበት እንዲያ ተባረክ አሉ ድምጻቸው እየተንቀጠቀጠ። የእርሶስ አድራሻ? አለች ልጅቷ ቀና ብላ እየተመለከተቻቸው። እኔማ ምን አድራሻ አለኝ? መንገደኛም አይደለሁ አሏት ቄሱ ፖስታቸውን ተቀብለው ለመሄድ እየተጣደፉ። ቢሆንም ስሞትን እንኳን ልጻፈው። ልክ ቄስ ዘነበ ወልደ ሰማያት በይልኝ። እንዲያ ዘነበ አሉ ድንገት የተቻኮሉት ቄስ። የፈለጉትን አድራሻ በታሸገው ፖስታ ላይ ጽፋ እንደጨረሰች ቄሱ መርቀዋት ፈጠን ብለው ከፖስታ ቤቱ አዳራሽ ወጡ። ገልመጥ አላሉም። መንገዱን ተሻግረው ታክሲ ውስጥ ገብተው ወደ ክፍለ ሀገር አውቶቡስ መሳፈሪያ ሲያመሩ ነበር ምርኩዛቸውን ረስተው መምጣታቸው የታወሳቸው። ክዋሉ ለመመለስ ግን አልደፈሩም። ናትናኤል የገጠር አውቶቡስ መሳፈሪያ ደርሶ እንደወረደ ወደ ተከራየው ወደ ዘውዲቱ ቤት አልሄደም። ወደ አንድ ሱቅ ገባና ስልክ ጠይቆ ርብቃ መስሪያ ቤት ደወለ። አሎ ምረት? ናትናኤል አለች ምረት ገና ድምጹን ስትለየው። እንደምንድነሽ ምረት? ደህና ነሽ? አንተ ምን እንዲያጠፋ በጤና ነው? አለው ምረት እባክሽ ርብቃን ጠሪልኝ። የለችም። ለሞኑ አዲስ አበባ ነው ያለው? ስራ አልገባችም? አለ ጥያቄዋን ችላ ብሎ። አዎ ከትላንት ጀምሮ አልገባችም። ቤቷ ደውዬ ነበር የሚያነሳ የለም። ደጋግሜ ሞክሬ ነበር። ናትናኤል ምረትን ተሰናብቶ ስልኩን ዘግቶ ወደ ዘውዲቱ ቤት መንገድ ጀመረ። ሐሳብ ገባው። አሟት ይሆን? እንዴት 2 ቀን በተከታታይ ከስራ ትቀራለች? በጤና ብትሆን? ቤቷ ሊደውል አሰበና ፈራ። ስልኳ ተጠልፎ ቢሆንስ? ድጋሚ አደጋ ላይ ሊጥላት አይገባም። ቆያይቶ ሰሞኑን እዚያው ምረት ቢሮ ደውሎ ቢያነጋግራት ይሻላል። ናትናኤል ዘውዲቱ ቤት ሲደርስ በሩ እንደተቆለፈ ነው። ዘውዲቱ የለችም ማለት ነው። የሰጠችውን ተለዋጭ ቁልፍ አውጥቶ በሩን ከፍቶ ገባና ከውስጥ ቆለፈው። ወዲያው ጋቢውን ወርውሮ ጥምጥሙን አውልቆ ጥሎ ከኪሱ ውስጥ ከፖስታ ቤት የሰረቃቸውን 4 የመታወቂያ ወረቀቶች አወጣና ተራ በተራ እየከፈተ አነበባቸው። ሻለቃ ብርሃኑ ገብረ ማርያም፣ አቶ ጀማል አብዱል ከሪም፣ ዶክተር አለሙ ገዛኝ፣ ሲስተር ሰናይት አሽኔ። ሐሳብ ገባው። የትኛውን ሊያስቀር እንደሚችል ግራ ገባው። ምርጫ አልነበረውም። ዶክተር አለሙ ገዛኝ የሚለውን መታወቂያ ነጥሎ አንስቶ በጥንቃቄ ፎቶግራፉን ነቀለና ቀን ከተነሳቸው ፎቶግራፎች መሃል አንዱን ተካበት። ወዲያው ቶሎ ብሎ ከመሬት አንስቶት ወደ ቤት ገባና ጭቃውን በጨርቅ ያጸዳ ጀመር።
የመታወቂያ ወረቀቱን በጥንቃቄ ጠራረገው፣ አጸዳው። እንደ በፊቱ ንጹህ ባይሆንም ዓለሙ ገዛኸኝ የሚለው ይነበባል። ያንን ነበር የሚፈልገው። ዶክተር የሚለው አስፈላጊ አልነበረም። ለተቀሩት መታወቂያዎች ደግሞ ሰሞኑን ሌሎች ፎቶግራፎች ይነሳላቸዋል። ቆንጆዎቹ ደራሲ ሰርቅ ዳንኤል። ቆንጆዎቹ ወገኛ ተነክ